አሁን ይዤላችሁ የመጣሁት ፕሮጀክት ቴናዝ ኔትወርክ ነው የሚባለው። በዚህ ቪዲዮ የምናየው በአጠቃላይ ስለ ቴናዝ ኔትወርክ ኤርሊ ያለ ፕሮጀክት ነው። ቴናዝ ኔትወርክ ምንድነው? እንዴት ነው የሚሰራው? ምን ያህል ሰፕላይ አለው? ምን አይነት ሌቭል ላይ ነው ያለው? ሃው ቱ ሬጂስተር እንዴት አክሰስ ማድረግና ማይን ማድረግ እንደምንችል የምናይበት ቪዲዮ ነው። ቤተሰብ አብራችሁን ቆዩ። ጋይስ እንደምታውቁት እዚህ ቻናል ላይ የዌብ3 ኢንፍራስትራክቸር የሆኑ ፕሮጀክቶችን ብቻ የራሳቸውን ብሎክቼን ከሚያበለጽጉ ካምፓኒዎች ጋር ብቻ የማይኒንግ ፕሮጀክቶችን እንደምንሰራ ይታወቃል። ስለዛ ቴናዝ ኔትወርክ ደግሞ ከነዚህ መካከል አንደኛው ነው። ዋት ኢዝ ቴናዝ የሚለውን በምናይ ጊዜ ብሎክቼን እየተገነባ ያለው በኤቭሪዴይ ላይፍ ስታይላችን ውስጥ ልንጠቀም የምንችለውን ክሪፕቶ ከረንሲ እና ኢንፍራስትራክቸር ነው እያበለጸጉ ያሉት። እዚህ ጋር እንደምትመለከቱት ዋይት ፔፐራቸው አለ። ዋይት ፔፐራቸውን በዲቴል ማንበብ የምትችሉት ነገር ነው። ከዋይት ፔፐራቸው ውስጥ ግን በጣም ኢምፖርታንት ናቸው የምላቸውን ነገሮች ኮት አረግና ቀጥታ እንዴት ፕሮጀክቱን መጀመር እንደምችሉ አሳያችኋለሁ ማለት ነው። ቴክኒካል አርኪቴክቸሩን ለምሳሌ በምንመለከት ጊዜ ፋውንዴሽናቸውን ያደረጉት ስቴለር ነው። ስቴለርን ለማታውቁ ስቴለር ሉሚን በጣም ቺፕ የሆነ የብሎክቼን የክሪፕቶ ከረንሲ ኔትወርክ ነው። ስቴለር ሉሚን ጋር ነው የሚሰሩት። ፕሩፍ ኦፍ አግሪመንት እንደሚጠቀሙ ከዛ በተጨማሪ የብሎክ ታይማቸው ዲፔንድስ ኦን ሪጅናሊ አዳፕተብል እንደሚደረግና ከሴኩሪቲ ጋር በተያያዘ ኢንድ ቱ ኢንድ ኢንክሪፕሽን እንደሚኖራቸው ስቴለርስ ትረስትድ ኖድ ፍሬምወርክን እንደሚጠቀሙ አሳውቀዋል ማለት ነው። ቶከናቸው ቴናዝ እንደሚባል ከዛ በተጨማሪ ፊክስድ ሰፕላይ ምን ያክል እንዳላቸው ሎ ትራንዛክሽን ፊ ስቴኪንግ ጎቨርናንስ ኤቭሪቲንግ እንደሚያካትት አውርተዋል ማለት ነው። እዚህ ጋር ወረድ ብላችሁ በምትመለከቱ ጊዜ ይሄ የሚያሳየው ስለ ቶኮኖሚክሳቸው ነው ማለት ነው። ኤርኒንጋችን እንዴት ገቨርን እንደሚደረግ ምን ያህል ኮይን በምን ያህል ጊዜ ልናገኝ እንደምንችል ስለ ሄልቪንግ የሚያወራ ሴክሽን ነው። ኤርኒንግ ሬት ኤንድ ባርን ቶከን ባርን ነው የሚለው። 100k ማይነርስ ጆይን በሚያደርጉ ጊዜ 75% ኢኒሻል ሬት እንደሚደረግ፣ 1 ሚሊዮን ሰዎች ሲደርሱ 50%፣ 10 ሚሊዮን ሲደርሱ 25% እያለ እየቀነሰ እንደሚመጣ አውርተዋል። ከዛ በተጨማሪ ፌዝ ዋናቸው መች እንደነበረ እዚህ ጋር የምንመለከት ነው የሚሆነው። ፌዝ 2 25 አልፈነዋል። 25ን አሁን ያለንበት ፌዝ በዚህ ኢንፍራስትራክቸር ቢልዲንግ ላይ ፌዝ 3 ላይ ነው ያለነው። ኔትወርካቸውን ኤክስፓንድ የሚያደርጉበት ሲዝን ነው። ወደ ፕላይ ስቶር በምንሄድ ጊዜ ምን ያህል ሰዎች ዳውንሎድ እንዳደረጉት እንመለከታለን። ጋይስ ይሄ ፕሮጀክት በጣም ኤርሊ ነው። ከዚህ ፕሮጀክት ጋር የተያያዙ ኤቭሪቲንግ ከቪዲዮ ዲስክሪፕሽን ስር ቴሌግራም ቻናላችን ላይ የማስቀምጥላችሁ ነው የሚሆነው። ፕላይ ስቶር ላይ በመምጣት ቴናዝ ማይኒንግ አፕ የምትለዋን ክሊክ ታደርጋላችሁ። ከዛ እንደምትመለከቱት አሁን ላይ ዳውንሎዳቸው ኢቭን 100k ነው የሚያሳየው። በጣም ኤርሊ ሄልቪንጋቸው ምንም ዲዳክትድ አልተደረገም። ስለዛ ጋይስ ኤርሊ ጆይን እያደረጋችሁ ስለዚህ ፕሮጀክት የሚሰጡትን አፕዴቶች እየተከታተላችሁ በቀን ውስጥ አንድ ጊዜ ብቻ ስልካችሁን በመክፈት ክሪፕቶ ከረንሲን ማይን የምታደርጉበት ለወደፊት የሚጠቅማችሁን ኮይን የምትሰበስቡበት ፕሮጀክት ነው። አፕሊኬሽኑን ኢንስቶል ካደረጋችሁ በኋላ ኦፕን ነው የምትሉት። ሁልጊዜም ሌሎች ፕሮጀክቶችም እንደሚጠይቁት ቴናዝ ኖቲፊኬሽን እንዲልክላችሁ ትፈቅዳላችሁ ወይ? አለው ነው የምንለው። አለው ማለታችሁ ይጠቅማችኋል ማለት ነው። እዚህ ጋር እንደምትመለከቱት ከሆነ የሳይን ኢን ሴክሽን ነው ያለው። ሳይን ኢን ይላል እዚህ ጋር። አካውንት ሲኖራችሁ ኢሜይላችሁና ፓስወርዳችሁን አስገብታችሁ ሳይን ኢን ማለት ትችላላችሁ። ሳይን ኢን ዊዝ ጉግል ማለት ትችላላችሁ። አዘርዋይስ ደግሞ ሳይን አፕ ማድረግ ትችላላችሁ ማለት ነው።
ቪዲዮ ጊዜ እንዳይወስድብን ሳይን አፕ ዊዝ ጎግል እላለሁ። ሳይን አፕ ዊዝ ጎግል በምትሉ ሰዓት ቀጥታ እዚህ ጋር ኢሜይላችሁን ያስመርጣችኋል። የራሳችሁን ኢሜይል በመምረጥ ትቀጥላላችሁ ማለት ነው። እዚህ ጋር ጎግል ኮንፊርሜሽን እየጠየቀኝ ነው ያለው። ይህንን ኮንፊርም በማድረግ ወደ ቀጣዩ ገጽ ነው የምንሸጋገረው ማለት ነው። ስለዛ እዚህ ጋር ዩዘር ኔም ይጠይቀናል። በተጨማሪ ደግሞ ስማችንን ይጠይቀናል ማለት ነው። ዩዘር ኔማችንን ከፈለግን የፈለግነውን ነገር ማድረግ እንችላለን። ስፔስ አይፈቀድም ዩዘር ኔም ላይ። ዴት ኦፍ በርዝ ነው እዚህ ጋር ያለው ሴክሽን። ዴት ኦፍ በርዛችሁን ትሞላላችሁ። ዲኦቢ ዴት ኦፍ በርዝ ነው። እዚህ ጋር እንደምትመለከቱት ዓመተ ምህረት ሴሌክት ታደርጋላችሁ። ከዛ በመቀጠል ወሩን ትመርጣላችሁ። ቀን እዚህ ጋር ታስተካክሉና ልክ አይዲያችሁ ላይ እንዳለው ነው የምታደርጉት። ቤተሰብ ኮንፊርም ትላላችሁ። ከዛ በተጨማሪ ካንትሪ ይላል። ካንትሪ ሴክሽን ላይ ኢቲን ሰርች ስታደርጉ ኢትዮጵያን የምታገኙ ነው የሚሆነው። ከዛ እቺን ቼክ ቦክስ ማርክ ታደርጋላችሁ ማለት ነው። ብዙ ጊዜ ዲቴል ከሞላችሁ በኋላ ኮንቲኒው ማያስ ብላችሁ እቺን ቼክ ቦክስ ማብራት ይጠበቅባችኋል። አይ ሃቭ ሪድ የሚለውን ራይት ታደርጋላችሁ። ከዛ ኮንቲኒው ቱ ክሬት አካውንት የሚለውን ክሊክ አደርጋለሁ። እዚህ ጋር እንደምትመለከቱት ኢንተር ኮድ ይላል። ኢንቪቴሽን ኮድ ማስገባት እዚህ ጋር ይኖርባቸዋል። ኢንቪቴሽን ኮድ መጠቀማችሁ ይጠቅማችኋል ቤተሰብ። ኢንቪቴሽን ኮዴ በስሞል ነው የሚሆነው፣ ሲኢኦ 13 ነው ማለት ነው ጋይስ። ሲኢኦ 13 ታስገባላችሁ። በመቀጠል ኮንቲኒው የሚለውን ነው የምትጫኑት። ቀጥታ ወደ ዳሽቦርዱ አስገባን ማለት ነው ጋይስ። ይሄ ፕሮጀክት ከዚህ በፊት ማይን እንደምናደርገው የ24 ሰዓት ፕሮጀክት ነው። ምንም የምታደርጉት ነገር የለም። ሌሎቹም ፕሮጀክቶች ሁሌ የማይኒንግ በትኑን ክሊክ አድርጋችሁ ነው የምታስጀምሩት። እዚህ ፕሮጀክት ላይ ግን እቺ ነው ስላይድ የምታደርጉት። ስዊፕ ቱ ስታርት ይላል። እቺን ወደ ቀኝ ስላይድ በምታደርጉ ሰዓት ማይኒንጉን ይጀምራል ማለት ነው። እንደምትመለከቱት እዚህ ጋር ሎድ እያደረገ ነው ያለው። ኦልሬዲ ጀምሯል ማይኒንጋችንን ማለት ነው። ማይኒንጋችን መጀመሩን የምናውቀው እዚህ ጋር እንደምትመለከቱት ማይኒንግ ሬቱ በጣም አሪፍ ላይ ነው ያለው። አሁን ላይ 1.125 ቴናስ ፐር ሃወር ነው እየቆጠረ ያለው። እንደምትመለከቱት 24 ሰዓት ወደ ኋላ እየቆጠረ ይገኛል። እቺን ነገር ስላይድ እያደረጋችሁ በ24 ሰዓት አንዴ በመግባት ይሄን ኤርሊ የሆነ የብሎክቼን ፕሮጀክት እየተቀላቀላችሁ በጊዜ ቶከናችሁን ሴኪዩር እንድታደርጉ እላለሁ። በቀጣይ ቪዲዮ ቤተሰብ እስከምንገናኝ ድረስ ይመቻችሁ። ባይ ባይ።